ማታ ከመሸ በኋላ ወንድማችን የፍርድ ቤት ገማቾች ቀጠሮ ካለፈው በኋላ ተለቋል። አራት የሚደርሱ ሴቶች በባሎቻቸው አሰልጣኝ በሆኑ ባሎቻቸው ተገለዋል። በራሳቸው ሰዎች ተደብድቦም ተጎድቶም ቢሆን ወደ ቤቱ በመግባቱ እግዚአብሔርን አመስግነን የኢትዮጵያ አትሌቲክስ ፌዴሬሽን ስለ ገለቴም ሆነ ስለ ሌሎች የተጎዱ ስለነበሩ አትሌቶች ምንም አይነት ስራ እየሰራ ነበር። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። ከአትሌት ገለቴ ቡርቃ ጋር ተያይዞ ከዚህ ቀደም ተይዟል የተባለው የቀድሞ ባለቤቷ አቶ ታደለ ትላንትና ማምሻውን መለቀቁ ተሰምቷል። እንግዲህ ሁላችሁም እንደሰማችሁት አቶ ታደለ በፖሊስ ቁጥጥር ስር ውሏል የሚል መረጃ ከተሰማ በኋላ የአዲስ አበባ ፖሊስ ግለሰቡን እኔ አልያዝኩትም ሲል መግለጫ አውጥቶ ነበር። ታዲያ አቶ ታደለን ማን ያዘው የሚል ጥያቄ በስፋት እየተነሳ ይገኝ ነበር። ሁላችሁም እንደተመለከታችሁት ግለሰቡ ፊቱ ላይ ተመቶ ከወገቡ በላይ እርቃኑን ሆኖ መኪና ውስጥ የፊጥኝ ታስሮ እንዲሁም ደግሞ አንድ ላይ ከሱ ጋር ተገኝቷል የተባለ ሽጉጥ በእጁ ይዞ ፎቶ ተነስቶ ታይቶ ነበረ። ይህ በተሰማ ማግስት ደግሞ የአዲስ አበባ ፖሊስ እኔ ግለሰቡን አልያዝኩትም ሲል መግለጫ አውጥቶ ነበረ። ትላንትን ማምሻውን ደግሞ የያዙት ሰዎች እንደለቀቁትና ግለሰቡ ወደ ቤቱ በሰላም እንደተመለሰ ነው የተነገረው። ከዚህ ጉዳይ ጋር ተያይዞ ከዚህ ቀደም የእነሱን ትዳር እናውቃለን ያሉ ደግሞ ከሷ ጋር አብረው የሰሩ አብረው የሮጡም ሰዎች ስለ ሁኔታቸው የተናገሩት ነገር አለ። ይህንም በተመለከተ አንዳንድ ጉዳዮች አንስተን ወደ እናንተ ልናደርስ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያ እንዲሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠይቀን አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። በ40/60 የባንክ ብድር ማለትም 40%ን በ3 ዓመት ከፍለው ቀሪውን እስከ 20 ዓመት እየኖሩበት የሚከፍሉትን ቤት በ8% ቅድመ ክፍያ ብቻ ማግኘት እንደሚችሉ ያውቃሉ? በተጨማሪ ለጥቂት ቀናት በተመረጡ ቤቶች ላይ በካሬ እስከ 20 ሺህ ብር ድረስ ቅናሽ ያደረግን ሲሆን ፈጥነው ደውለው ይመዝገቡ። የአትሌት ገለቴ ቡርቃና የቀድሞ ባለቤቷ ጉዳይ ዛሬ ማነጋጋሪ እንደሆነ ቀጥሏል። አትሌት ገለቴ ቡርቃ በገዛ ባለቤት የተበደልኩ ተዘረፍኩ ብላም ወደ ሚዲያ ብቅ ካለች በኋላ ሁሉ ሰው ልቡን ክትክት እስኪል ድረስ አዝኖላት ስታለቅስም አብሮ አልቅሶላት የቀሉን ሳይሆን እየመሩን አይዞሽ ገለቴ ነገም ሌላ ቀን ነው፣ ፍርድ ከሰማይ ነው እያሉ ሲያጽናኗት ሲመክሯት የነበሩ ብዙ ናቸው። ገለቴ የመጀመሪያ ቃለ መጠይቋን ከገመዳ ሾው ጋር ካደረገች በኋላ ሁሉ ሰው ጉዳዩን ተቀባብሎት ኑሮ ለሁሉ ሰው ተራጨ። ቃለ መጠይቋን ሰይፉም ላይ ወጣ ደገመችው። እናም ኦሮምኛ ቋንቋን መስማት የማይችሉ ሁሉ ነገሩን ከሀስከፈ ከራሷ አንደበት ደግሞ ሰሙት። ይህን ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን ጋዜጠኞችን ሰብስቦ በገለቴና እንደ ገለቴ ባሉ ግፏን የአትሌቲክ መንደር ሰዎች ዙሪያ መግለጫ ሰጠ። ለዓመታት በስልጠናውም ሆነ በውድድሩ መስክ ላይ አብረዋት የነበሩ የሥራ አጋር ጓደኞቿ ሁሉ ገለቴ በንብረትም ብቻ ሳይሆን ከሕይወት መስመር ጭምር የተገፋች የተበደለች ወዳጃችን ነች አሉ። ሀብት ንብረቷ ይሄዳል ይመለሳል። እስከ ዛሬ ግን በሕይወት ስትንከራተት አለመውለዷና አይኖቿን በአይኗ አለማየቷ ትልቁ የተበደለችው ነገር ነው ሲሉም ወዳጆቿ አነቡላት፣ አለቀሱላት። ከዚህ መካከል ታዲያ አንድ ጋዜጠኛ ብቻ እስከ ዛሬ የተነበራቸው በንግሮቻቸው መካከል ብዙ ገለቴዎች፣ ብዙ የተገፉ የተዘረፉ ወንድም ሴትም አትሌቶች አሉ እያላችሁ እየነገራችሁን ነው። እንደምን አስችሏችሁ እስከ ዛሬ ቁጭ አላችሁ? ዛሬ ገለቴ ወደ ሚዲያ መጥታ እንዲሆንኩ እንዲተደረግኩ ባትል ኖሮ ዛሬም ቢሆን ይህንን ጋዜጣዊ መግለጫ አትሰጡንም አትጠሩንም ነበር ሲል ሀሳብ ከሀሳብ እየመዘዘ ነጥብ ከነጥብ እያጣቀሰ እንዲህ ሲል ጠየቃቸው። እንደምትመለከቱት ዩቲዩብ ላይ መጣ መግለጫው ሰጣ። እዛ ሾው ላይ ቀርባ እሷ ይሄንን ባታወራ ኖሮ ይሄ መግለጫ ይኖረን ነበር። የኬንያ ስለ ሴፍ ጋርዲንግ ስታብራሩ በኬንያ ሁኔታ ቀንታችሁ ነበር። እዚህ የተፈጠሩ የነበሩ እያንዳንዱ ችግር ታውቁ ነበር። ግን አንድም ጊዜ መግለጫ ሰጣችሁ። ለምን? በጣም የሚያሳዝን ነገር። አሁን ቅድም ስለ ጋዜጠኛ በዚህ ፕሮግራም ላይ ሊተቻ ይገባል። ምክንያቱም የዛሬ 1 ዓመት ኖቬምበር ላይ በወጣ ኒውዮርክ ታይምስ ላይ በወጣ መረጃ ኬንያ ኤልዶሬት ላይ 4 የሚደርሱ ሴቶች በባሎቻቸው አሰልጣኝ በሆኑ ባሎቻቸው ተገለዋል። በራሳቸው ሰዎች። ላለፉት 1 ዓመታት የኢትዮጵያ አትሌቲክስ ፌዴሬሽን ስለ ገለቴም ሆነ ስለ ሌሎች የተጎዱ ስለነበሩ አትሌቶች ምንም አይነት ስራ እየሰራ ነበር። የዛሬ 3 ወር ነው ስለ ሴፍ ጋርዲንግም ስራ መስራት ጀምረናል ነበር ያላችሁት። እየሰራን የነበረው ላለፉት 3 ወራት ነው የሚል ነገር ነበር ስታነሱ የነበረውና ለምን አሁን መግለጫው ባይሰጥ ነበር የሚሻለው? ለምን
ይህ በሆነ በነጋታው ስሙ እጅጉን ባልተገባ መልኩ ተነሳ፣ በማያውቀው ነገር በማይገባው ነገር ተሰደበ፣ ተብጠለጠለ፣ ተረገመ ያሉ የባል የአቶ ታደለ ገብረ መድህን የቅርብ ወዳጆችና ቤተሰቦች እኛም እውነት አለን ሲሉ ብቅ ብለው እናውቀዋለን ነበርንበት ያሉትን ነገር እነርሱም በበኩላቸው ተናገሩ። አሁንም እንዲህ ያሉ ምስክሮችና መሰል ሌሎች ጉዳዮች የሚዲያው ብረት ምጣድ ላይ ተጥደው እየተቆሉ ሳለ ደግሞ ሌላ መረጃ ተሰማ። አቶ ታደለ ገብረ መድህን ሊያመልጥ ሲል በቁጥጥር ስር ዋለ ተብሎ ከወገብ በላይ እርቃኑን ተደርጎ የፊጥኝ ታስሮ የቀኝ ዓይኑ ክፍል ተመቶ ተገኘበት ከተባለው ሽጉጥ ጋር ፎቶ ተነስቶ እዚያው የሚዲያ ምጣድ ላይ ተጣደና ዜናው አብሮ ይነኮር ጀመር። ይህ ዜና እንደተሰማ ደግሞ የአትሌቷ ባለቤት በፖሊስ ቁጥጥር ስር ውሏል ስለመባሉ ጥያቄ የቀረበለት የአዲስ አበባ ፖሊስ ኮሚሽን አቶ ታደለን በፖሊስ ቁጥጥር ስር እንዳላዋለውና ስለ ጉዳዩ ምንም እንደማያውቅ ገለጸ። በዚህም የኮሚሽኑ የሕዝብ ግንኙነት ዳይሬክተሩ ኮማንደር ማርቆስ ታደሰ በብዙ ማህበራዊ ሚዲያዎች እየተዘዋወረ ያለው ነገር እውነት እንዳልሆነና ግለሰቡ ፖሊስ ጋር እንደሌለ አጭር መልስ ሰጡ። በተጨማሪም ግለሰቡ እንዳልተያዘና የሚሰራጨው መረጃ የሐሰተኛ መረጃ መሆኑን ኮማንደር ማርቆስ አክለው ተናገሩ። ይህን ተከትሎ ታዲያ ላምበረት ኃይሌ ግራንድ ሆቴል አካባቢ ሲቪልና ሚሊተሪ የለበሱ ሰዎች መጥተው እንደወሰዱት አይተናል ያሉ ሰዎች ሲናገሩ ተደመጡ። ይህ ጉዳይ ህዝቡን በሁለት ሀሳብ ከፈለው። ወዲህ በሕግ ጥላ ስር ነው ለማለት በሱ በራሱ የተሰራ ድራማ ነው በሚሉት ልክ፣ ወዲያ ደግሞ አግብቶ ወልዶ የሁለት ልጆች አባት የሆነ ሰው ይሁነኝ ብሎ እንዲህ ያለ ነገር በፍጹም አያደርግም፣ ደግሞስ ፊቱ ላይ ያለው ብልዝ እንዲህ የፊጥኝ መታሰሩስ የሀገሪቱን ሕግ የሚያስገምትና የሚያስተዛዝብ አይደለም ወይ የሚሉ ሀሳቦች ይነሱ ያዙ። የትኛውም ሰው ምንም ነገር ቢያጠፋ እንደምን እንደዚህ ተደርጎ በአካል ተጎድቶ በስነ ልቦናም ጉዳት ይደርስበታል፣ ፖሊስ አልያዝኩትም ካለ ግለሰቡን ማን ሊይዘው ይችላል የሚሉ ጥያቄዎች ይነሱ ያዙ። አልተያዝም እንዳይባል ግለሰቡ ከቤቱ የለም፣ ብቅም ሲል አልታየም። ተይዟል እንዳይባል ደግሞ ፖሊስ በቃል አቀባዩ በኩል ግለሰቡን አላሰርነውም ሲል መግለጫ ሰጠ። ይህ ዛሬም ያልተፈታ እንቆቅልሽ ነው። አቶ ታደለ የት ነበር ታዲያ? አቶ ታደለን ማን ወሰደው? ይህ እስካሁን ያልተመለሰ ጉዳይ ነው። አቶ ታደለ በማን እንደተያዘ ሳይታወቅ እና መልስ ሳይሰጥ ደግሞ በሌላ መልኩ ከገለቴ ጋር ተያይዞ ሌሎች ለረጅም ጊዜ አብረን አሰርተናል ያሉ ሰዎች ደግሞ ብቅ ብለው ትልቁ ጥፋት ያለው ገለቴ ጋር ነው። ገለቴ የልጅነት ወዳጇን ችላ ብላ ይህንን ሰው ባታገባ ኑሮ ዛሬ እንዲህ ላለ ሕይወት አትዳረግም ነበር። ድሮም ጀምሮ እኛ እንዲህ ያለ ታሪክ ሊፈጠር እንደሚችል እንገምታለን ሲሉ ይናገሩ ያዙ። ይህን ከተናገሩ ሰዎች መካከል አንደኛው ገለቴ ላይ ይህ እንደሚገጥማት እናውቅ ነበር ይላል። ሴት አትሌቶችን የሚያድኑ ወንዶችና ያልተሰሙ የገለቴ ቡርቃ ታሪኮች እጅጉን ብዙ ናቸው። ስለ ጉዳዩ እናውቃለን ይላል። ይህንን ታሪክ ያጋራው ግለሰብ የአትሌት ገለቴ ቡርቃ ከቅርብ ወዳጆች መካከል አንዱ እንደሆነ ይናገራል። ከአትሌቷ ጋር በአንድ ክለብ አብሮ ከመሮጥ ባሻገር በክፉ ደጉ ለረጅም ጊዜ ወዳጅነት እንዳላቸው የገለጸው ወዳጇ ከሰሞኑ በአትሌቷ ዙሪያ ስለተነሳ ጉዳይ አስተያየቱን ሲሰጥ እንዲህ ሲል ነው የተደመጠው። በሙያዋ የታመነች ብርቱ፣ ጠንካራ ጀግና ብትሆንም ገለቴ በባህሪዋ በጣም ችኩልና አስቸጋሪ ሰው ነች ይላል። ገለቴ ገና ወደ አዲስ አበባ ስትመጣ ጀምሬ ያውቃታለሁ። ካሰላ ይዟት የመጣው ወደ አትሌቲክስ እንድትገባ የሚያደረጋት አንድ ጸጉር አስተካካይ ፍቅረኛ ነበራት። 02 ቀበሌ አካባቢ ጸጉር ቤት ከፍቶ ይሰራ የነበረው ይህ ፍቅረኛዋ ለእሷ ስኬት ሲል ብዙ ዋጋ ከፍሏል። ወደ አዲስ አበባ ከመጡ በኋላ ጫማ በሲባጎ እየጠገነ የተቀደደ ካልሲ እየሰፋ አብሮ እየወደቀ እየተነሳ ሰው ያደረጋት እሱ ነበር። ነገር ግን ትንሽ ዝና መምጣት ሲጀምር ልጁን ዓይንህን ላፈር አለችው። 2-3 ጊዜ ሽምግልና ቢላክም አልፈልግም በማለቷ ተለያዩ። የመለያየታቸው ምክንያት ደግሞ በአዲስ አበባ ስቴዲየም ዙሪያ መኪና የሚያለማመዱ ሹፌሮች አንዱ የሆነው የአሁኑን ንብረቷን የዘረፋት ግለሰብ ነው። በወቅቱ የልጁ ስነ ምግባር መጥፎ መሆኑን ብትነገርም በፍቅር ክንፍ ብላ ስለነበር በጭራሽ ልትሰማ አልቻለችም። ዛሬ ላይ አጀብ ነው ብለው እንደ አዲስ የሚያወሩት አትሌቶቻችንን ጨምሮ የአትሌቲክስ ፌዴሬሽኑ ሰዎች በሙሉ ይህ እንደሚከሰት ባዶ እጇን እንደምትቀር ቀድሞ ያውቁ ነበር። ይህ የገለቴ ታሪክ ብቻ አይደለም፣ የበርካታ የሀገራችን ሴት አትሌቶቻችን ችግር እንጂ። ሴት አትሌቶቻችን በብዛት ተመሳሳይ ችግር አለባቸው። ትንሽ ዝናና ብር ሲያገኙ ከመነሻቸው ዋጋ ከፍሎ ለስኬት ያበቃቸውን ይተውና የከተማ ወንድ ጋር ፍቅር ይጀምራሉ። ጀግናዋ አትሌት መሪማ ሀሸምና ሌሎች እንዲህ አይነት መጭበርበር ድርጊት የተፈጸመባቸው ብዙ ገለቴዎች አሉ። ገለቴም የእነሱ ጣን ደረሳት። ገለቴ የምትከበር የምታስከብር ጀግና በመሆኗ በዚህ ደረጃ ችግር ላይ ወድቃ ማየት ያሳዝናል። ጠቅላይ ሚኒስትሩ ይፋረደኝ፣ የኢትዮጵያ ሕዝብ ከጎኔ ይቁም ብትልም መፍትሄ የለውም። ነገሩ ቀድሞ ያለቀ ነበር። አሁን መጠንቀቅ ብቻ ነው። ለሌሎቹ መማሪያ ይሆናል። ሴቶች አትሌቶቻችን ቆም ብለው ራሳቸውን ማየት አለባቸው።
ካለፉት ሊማሩ ይገባል። ልክ እንደ ገለቴ ከዜሮ አንስተው ለክብር ያደረሷቸውን ክደው ከሽፍሮቻቸው ጋር ከወጣት ወንዶቻቸው ጋር የሚቀብጡ ብዙ አትሌቶች አሉ። ይህንን እናውቃለን። አሁንም በሰፈራችሁበት ቁና እንዳትሰፈሩ፣ ከገለቴ ተማሩ። ገንዘብና ዝና ሲመጣ የድሮ ፍቅራቸውን ትታችሁ በቅቤ ምላስ ትታላችሁ ለውድቀታችሁ መንገድ አታብጁ። ወደ ራሳችሁ ተመልሳችሁ ልክ እንደነ መሰረት ደፋር እንደነ ጌጤ ዋሚ ከታች ጀምሮ አብራችሁ የመጣን የትዳር አጋር በማስቀጠል ስኬታማ ልትሆኑ ይገባል። ዝና ያስክራችሁ። ዶላር መቁጠር ስትጀምሩ ያለፈ ህይወታችሁን አትርሱ ያለው ወዳጇ በመጨረሻም ፍትህ አግኝታ ንብረቷ ተመልሶላት ማየት ምኞቴ ነው ሲል ወደ ማህበራዊ ሚዲያው ብቅ ብሎ አውቀዋለሁ ስለሚለው ነገር አስተያየቱን ለግሷል። ይህ ሁሉ ከሆነ ከቀናት በኋላ ታዲያ ስለመያዙ ተነግሮ ፖሊስ ግለሰቡ እኛ ጋር የለም እኛ ሊያዝነውም ተይዟል የተባለውም የሐሰት መረጃ ነው የተባለለት የቀድሞ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ትላንት ማምሻውን አካባቢ አካላዊ ድብደባና ሌሎች ጉዳቶችን አስተናግዶ እንዲሁም ፍርድ ቤት አሁን ሊካፈል ያሉትን የቤት ግምት ባስገመተ በማግስቱ በህይወት ወደ ቤቱ መመለሱን ከዚህ ቀደም የፖሊስ መርማሪ የነበረና አሁን ኑሮውን በውጭ ሀገር ያደረገ የቤተሰብ አካሉ እንዲህ ሲል ገልጿል። ማታ ከመሸ በኋላ ወንድማችን የፍርድ ቤት ገማቾች ቀጠሮ ካለፈው በኋላ ተለቋል እና በዚህ ጉዳይ ላይ ድምጽ ሆናችሁ ሀሳባችሁ የሰጣችሁ ለእውነት የቆማችሁ ሁሉ ለማመስገን እንወዳለን። ሁላችሁንም እግዚአብሔር ይስጥልን። በቀጥታም ይሁን በተዘዋዋሪ ወንድማችን እንዲፈታ ያደረጋችሁ የመንግስት ባለስልጣንም ሆኑ ግለሰቦች ላደረጋችሁ መልካም ነገር እግዚአብሔር ይክፈላችሁ። እግዚአብሔር ይስጥልን። አሁንም ቢሆን ምን ደረጃ ላይ ምን እንደሚፈጠር አናውቅም። ወደፊት የሚሆኑ ነገሮችም ሊኖሩ ይችላሉ። ለማንኛውም ግን እስካሁን ባለው ነገር ተደብድቦም ተጎድቶም ቢሆን ወደ ቤቱ በመግባቱ እግዚአብሔርን አመስግነናል እና በዚሁ በግራ መንገዴ ሰዎች በህግ የበላይነት እንዳያምኑና ያላቸው እምነት ተሸርሽሮ እንዳያልቅ መንግስት በዚህ ጉዳይ ላይ ትኩረት አድርጎ ቢሰራ ጥሩ ይመስለናል። ሁሉም ሰው በራሱ ፍርድ የሚፈጽም ከሆነና የመሰለውን ነገር የሚያደርግ ከሆነ አገር ወደ ስርዓት አልበኝነት ልትሄድ ትችላለች። በህግ ላይ አመኔታ አጣ ማለት ሰው ሽፍታ ሆነ ማለት ነው። ራሱን ለመከላከል ይመቸኛል ያለውን ነገር ሁሉ ሊያደርግ ስለሚችል ሰው ምናልባት ከመንግስት ቁጥጥር ውጭ የሚሆኑ ነገሮች በግለሰቦች ሊፈጸሙ ስለሚችሉ ይሄ ለመንግስትም የሚበጅ አይደለም። በቡድን ተነስቶ ወይም በደቦ ተነስቶ የሚደረጉት ነገሮች ሀገራችንም ያጠፋል፣ የአንድነት መስተጋብራችን ይጎዳል። በማንኛውም ነገር ለሀገራችንም ለግለሰቦችም ለዜጎቿም ጠቃሚ ስላልሆነ ሊታሰብበት ጥሩ ነው እላለሁ። ሁላችሁንም እግዚአብሔር ይስጥልኝ፣ አመሰግናለሁ። ይሄን ባልነግራችሁ ምናልባት ለምን አልነገርከንም በፊት ተያዘ እንዳልከው ልትሉኝ ትችላላችሁ ብዬ ነው። እግዚአብሔር ይስጥልኝ። ለመሆኑ አቶ ታደለን ፖሊስ ይዞት ካልነበረ ማን ያዘው? እስካሁንስ የት ነበር? እንግልትና ድብደባ ያደረሱበት ሰዎች እነማን ናቸው? ይህንን የሚያውቁት እርሱና ፈጣሪ ብቻ ናቸው። አሁን እንደደረሰን መረጃ ከሆነ ደግሞ ግለሰቡ ምናልባትም በቀጣይ እሁድ እዛው በሰይፉ ሾው ላይ ወጥቶ እሱም የራሱን መልስ ሊሰጥ የሚችልበት አጋጣሚ እየተፈጠረ እንደሆነ ነው የሰማ ነው። የተወደዳችሁና የተከበራችሁ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ለሰዓቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።